ግደለኝ ወይ ደግሞ ጨዋታውን ጀምር። እርግጠኛ ነኝ ሮቤል ጋር ነው ሄደው። ደግሞ ሮቤል ካገኘው ይገለዋል፣ እሱንም ይገለዋል። እንጂ ቤዛ ሱራፌል በፍጹም ሮቤል ጋር ሄድ አይችልም። እና የት ነው ሄደው? ምን አውቃለሁ፣ አላውቅም የት ሊሄድ እንደሚችል። ግን በፍጹም ብቻውን ጠላታችን ጋር ሊሄድ አይችልም። እኔ ግን እርግጠኛ ነኝ ውስጤ በጣም ተረብሿል። ሳሚ ተይ እንጂ ቤዛ ተይ እባክሽ። ሮቤል ጋር ካልሆነ ፖሊስ ጣቢያ ነው ማለት ነው። ፖሊስ ጣቢያ ቢሆን እስካሁን መስማታችን ይቀር ነበር። ማን ይነግረናል? ቢያንስ ዘገየ ዝም ይላል ብለሽው? እኔ እንጃ አይመስለኝም። ዘገየ እዚህ ቤት ቤተኛ ነው። እንደዚህ አይነት ነገር ተፈጥሮ እንዴት ዝም ይላል? እና ታዲያ ቤት ድረስ መጥቶ የሚነግረን ይመስላል? ማን ነው? እኔ እንጃ። እንዳልከው ፖሊሶች ይሆኑ እንዴ? ፖሊሶች እዚህ ምን ሊያደርጉ ይመጣሉ? አሁን ዘገየ ይነግረናል እያልካን ነበር? ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁንም እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፍ ማድረግ ትችላላችሁ። ለዛሬው ደግሞ ቤዛ ፊልምን ክፍል 145 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ቤዛ እንግዲህ እጅግ በጣም የሚገርም አጓጊ ደረጃ ላይ ደርሷል። እናም ወደ መጨረሻው ክፍልም እየተዳረሰ ነው። ታዲያ በዚህ መካከል ኢንስፔክተር ዘገየ የገዛ ባለቤቱ ላይ የግድያ ሙከራ አድርጎባት እስር ቤት ገብቶ ይገኛል። ይህንን የሰማችው ሉላ ደግሞ ኢንስፔክተሩ ሚስቱን ሊገላት የነበረው በእኔ ምክንያት ነው እና ደግሞ እኔን ማንም አይፈልገኝም ስትልም ራሷን ለማጥፋት እየሞከረች ትገኛለች። ቤዛም ኢንስፔክተሩ ለእኔ እህት ሲል አይደለም እንደዚህ ያደረገው፣ እሱ ወንጀለኞችን ማሰር፣ ወንጀለኞችን አሳዶ ማያዝ ሲገባው፣ ነገር ግን ራሱ ወንጀለኛ ሆኖ ተገኝቷል እያለች በኢንስፔክተሩ ላይ እየፈረደችበት ትገኝ ነበረ። ታዲያ ይህንን የሰማው ሳሚ አይ ቤዛ እንደዚህ አታድርጊ፣ ምናልባትም ኢንስፔክተሩ ምን አይነት ችግር ውስጥ እንዳለ ራሱ ብቻ ነው የሚያውቀው፣ በሱ ቦታ እስካልሆን ድረስ ማንም ሊረዳው አይችልም ይል ነበረ። እና ሳሚም ኢንስፔክተሩን ለመጠየቅ ወደ እስር ቤት ጎራ ብሎ ይገኛል። ታዲያ ኢንስፔክተሩም ስለላሱ ከማሰቡ ይልቅ ሉላ እንዴት ናት እያለ ነበረ ሳሚን ሲጠይቀው የነበረው። ሳሚም ነገሮችን ደበቅበቅ አድርጎ ሉላ ደህና ናት፣ እሷ ስላንተ ብቻ ነው የምታስበው፣ እናም ደግሞ አሁኑ እሱን ማየት አለብኝ በማለት እዚህ ልትመጣ ነበረ፣ ነገር ግን እኔ አይቸው እነግርሻለሁ ብዬ እኔ ነኝ እያስቀረኋት ሲልም ነግሮት ይገኛል። ኢንስፔክተሩም እጅግ በጣም አዘነ። ሉላ እባክሽ ይቅርታ አድርጌልኝ፣ በምትፈልጊኝ ሰዓት ወይም ደግሞ በማስፈልግሽ ሰዓት አልደረስኩልሽም፣ እናም ደግሞ አልጠበቅኩሽም ይል ነበረ። ኢንስፔክተሩ ሚስቱ ላይ የግድያ ሙከራ ከማድረጉ ይልቅ እያሳሰበና እያስጨነቀው ያለው የሉላ ጉዳይ ብቻ ነው። ሮቤልና ሱራፌል ምንም እንኳን ወንድምና ወንድም ቢሆኑም አሁን ደግሞ ጠላት ማማቾች መሆናቸው የሚታወቅ ጉዳይ ነው። ታዲያ ሮቤል እስካሁን በነ ሱራፌል በሳሚ እንዲሁም ደግሞ በኩቻ ሲጫወትባቸው የኖረ ሰው ነው። አሁን ላይ በመጨረሻ ሮቤልና ሱራፌል ፊት ለፊት ተጋፍጠው ይገኙ ነበረ። ተጫውተን እናሸንፍ፣ ከዛም ያሸነፈ ተሸናፊውን ይገለዋል እያሉም ከተስማሙ በኋላ አሁን ካርታ ጨዋታቸውን ቀጠሉ። በዚህም መካከል ሮቤል ወጣ ሲልለት ሱራፌል ወደ መኝታ ቤት ገብቶ ሉሲን አግኝቷት ነበረ። እናም ሉሲ እባክሽ ተረጋጊ ደህና ነሽ ብሎ ከጠየቃት በኋላ ሉሲን እንድታመልጥ እኔ ያግዝሻለሁ፣ ነገር ግን ከወጣሽ በኋላ ሮቤል ሎሚን እንደገደላት ትመሰክሪያለሽ ይላት ነበረ። ሉሲም እኔ ብቻ ከዚህ በህይወት ልውጣ እንጂ አዎ ሮቤል ነው ሎሚን እየገደላት፣ ለሱም ደግሞ ሙሉ በሙሉ ፖሊስ ጣቢያ ሄጄ ቃሌን እሰጣለሁ፣ ነገር ግን ከዚህ በሰላም የምወጣበትን መንገድ ፈልግ ትለው ነበረ። ሱራፌልም ራሱን አደጋ ላይ ጥሎ ቢላው በመስጠት በዚህ ቢላው የታሰርሽበትን ቆርጠሽ ታመልጫለሽ፣ ነገር ግን ሰዓቱ አሁን አይደለም፣ ለሱ እኔ አሳውቅሻለሁ ይላት ነበረ።
ሉሲም ቢላውን ከተቀበለች በኋላ ሱራፌል እባክህ አንድ ጉንጭ ውሃ አቅምሰኝ ትለው ነበር። ሱራፌልም ውሃ በብርጭቆ ቀርቶ አጠጥቷት ይገኛል። በዚህም መካከል ሮቤል ተመለሰ። እናም ሱራፌል እዚህ ምን ታደርጋለህ ሲልም ጠይቀው፣ አንተ ውሻ ለምን በዚህ ልክ እንዴት እንደዚህ ታደርጋለህ? በዙሪያ ያሉ ሰዎችን ሁሉ ማሰቃየት ነው ስራህ በቃ ሲልም ጮኸበት። አዎ ሱራፌል አይመለከትህም፣ እናም ውሃ ማን ስጣታለህ ሲልም እየጠጣች ያለችበትን ብርጭቆ ነጥቋት ይገኝ ነበር። ቅንጅርቴ ሮቤልን ለመጠየቅ ወደነ ሮቤል ቤት ሄዶ ይገኛል። ታዲያ በር አንኳኩቶ ከተከፈተለት በኋላ ሮቤልን አገኘው። እናም ሮቤል እባክህ ሉሲ የት እንዳለች የምታውቀው ነገር ካለ ንገረኝ፣ አሁን እኔ እጅግ በጣም ተጨንቄያለሁ ይለው ነበር። ሮቤልም አይመለከተኝም፣ አንተ ስለማንም የሚመለከት ጉዳይ የለም፣ ድሮም አንተ ማለት ከዳተኛ ነህ ሲልም ቅንጅርቴን አከናፍሮ ከአጠገቡ አባሮት ይገኛል። ታዲያ ቅንጅርቴ ከዛ እየተሯሯጠ ሄዶ የት ልረፍ፣ የትስ ልውደቅ፣ ማንንስ ልጠይቀው፣ ለማንስ ላማክር እያለ ይገኝ ነበረ። እናም በአጋጣሚ መንገድ ላይ ሳሚን አገኘው። ታዲያ ሳሚ አንድ ልነግርህ የምፈልገው ነገር አለ ቢለውም በፍጹም መስማት አልፈልግም፣ ከአጠገቤ እራቅልኝ፣ አንተ እኮ ከሃዲ ነህ ሲልም ሳሚም እንደ ሮቤል ቅንጅርቴን አባሮት ይገኝ ነበረ። ቅንጅርቴም እባክህ ሳሚ ቢያንስ መልስ አትመልስልኝ፣ ይቅርታም አታድርግልኝ፣ ነገር ግን መናገር የምፈልገውን ነገር ልናገር፣ እባክህ አዳምጠኝ ብሎታል። ታዲያ ሳሚ ምንም ነገር አላዳምጥህም፣ አንተም ሮቤልም ያቺ ኩቻም ሁላችሁም ተያይዛችሁ ገደል ግቡ፣ ምክንያቱም እናንተ ከዳተኞች ናችሁ፣ ደግሞ አንድ አይነት ፍጥረቶች ናችሁ፣ ስለዚህ ልሰማህም ላዳምጥህም በፍጹም አልፈልግም በማለት ከአጠገቡ እንዲርቅለት አድርጎት ይገኝ ነበረ። ቅንጅርቴ አሁን ላይ ግራ እየተጋባና እየተወዘጋገበ ከዛም ደግሞ እጅግ በጣም ብቸኝነት እየተሰማው ይገኛል። አሁን ላይ ቅንጅርቴ ለማናቸውም ማማከር፣ ማውራት እንዲሁም ሀሳቡን ማጋራት አይችልም። ምናልባትም ከዚህ በፊት ከሉሲ ጋር ጥሩ ግንኙነት ነበራቸው፣ እናም ጥሩ ጓደኞች ሆነው ይገኙ ነበረ። ነገር ግን አሁን ላይ ሉሲ በሮቤል እጅ ስለተያዘች በፍጹም ሊያገኛት አልቻለም። በመጨረሻ ሳሮን ወደ ሳሚ ጋር ተመለሰች። እናም ወደ ሳሚ በመምጣት ሳሚ ልጁን የወለድኩት እኔ ብቻዬን አይደለም፣ ስለዚህ ያንተም ኃላፊነት አለ፣ ኑሮ ከብዶኛል፣ ስለዚህ ልጃችንን እንድትወስድ እፈልጋለሁ ስትል ለሳሚ ጥያቄ ያቀረበች። ሳሚም ሁሉንም ነገር ካዳመጠ በኋላ ቆይ ምን ተፈጥሮ ነው? እስካሁን ከሽብሩ ጋር አልነበርሽ እንዴ? ነው ወይ ሽብሩ ጥሎሽ ሄደ ሲልም ጠየቃት። ታዲያ ሳሮንም አንተ ስለ ሽብሩ አይመለከትህም፣ ለነገሩም እሱ አሁን ከኔ ጋር አይደለም ጥሎኝም ሄዷል። እናም እኔ ኑሮ ተራራ ሆኖብኛል፣ እጅግ በጣም ከብዶኛል፣ ስለዚህ እንድታግዘኝ እፈልጋለሁኝ፣ ቢያንስ የልጅህን ግዴታ ተወጣ ስትልም በድጋሚ እኔ ወደ አንተ አልመጣም፣ አንተ ግን ወደ እኔ ትመጣለህ ስትል ተመነጫጭራ ጥላቸው ሄዳ ትገኛለች። እጅግ በጣም ድብርት ውስጥ እየገባቸው ማለትም ከመውሊድ በኋላ የሚያጋጥም የድብርትና የጭንቀት ስሜት እየተሰማት የምትገኘዋ ሉላ አሁን ላይ በዙሪያ ማንም የለም፣ እኔንም ማንም አይፈልገኝም። ቤዛና ሳሚ ደግሞ በዙሪያቸው ስላሉ ችግሮች ሲያወሩ ስትሰማቸው ስለኔ አንዳችም ነገር አላወሩም፣ እናም ስለኔ እያሰቡ አይደለም፣ ስለዚህ ለልጄም ለማንም መኖር የለብኝም በማለት ተስፋ የመቁረጥ አይነት ስሜት እየተሰማት ይገኝ ነበረ። ታዲያ ሉላ በስከ መጨረሻ ተስፋ ከመቁረጧ የተነሳ ራሷን ለማጥፋት ሙከራ እያደረገች ትገኛለች። ሉላ ራሷን ለማጥፋት እያደረገች የምትገኘው በረኪና መጠጣት ነበረ። ሉላ እንግዲህ ይህንን የያዘችውን በረኪና ጠጥታ ራሷን ታጠፋ ይሆን ወይስ ደግሞ በአንዲት ቅጽበት ቤዛ ወይም ሳሚ ደርሰው ያተርፏት ይሆን? እሱን በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።